ሰላም ውድ ተከታታዮቼ ይህ እውነተኛ ታሪኮችን እየሰማችሁ ዘና የምትሉበት ቻናል ነው። በየጊዜው የምንለቀው ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ እንዲሁም የደውል ምልክቷን መጫን እንዳይረሱ። የሚያንሹካሹከው ህንጻ የራሱ የተለየ ባህሪ አለው። ወይ ቤት ውስጥ የተደበቀ ሰው አለ አሊያም ቤቱ በራሱ ህይወት ነበረው። ይህ ቤት ህይወት ያለው ይመስላል። ማን እንደሚፈልግ ማን እንደማይፈልግ በደንብ ያውቃል። የሚያወራው ወይም የሚያንሹካሹከው ህንጻ የተባለው ቤቱ በነበረው ያልተለመደና ከተፈጥሮ ውጪ በሆነ ባህሪው ነው። ወደዚህ ቤት የገቡ እንግዶች ከየት እንደመጣ የማያውቁት የሹክሹክታ ድምጽ ይሰማቸው ነበር። Hi. You said hey? ድምጾችን ይሰማሉ። ከዚህም በላይ የቤቱ እንግዳ ባህሪ እያደገ መጥቷል። እንግዶች የእንግዳ መቀበያ ጋር ሆኖ ዶክተር ጆንን ቢጠሩት መልስ ያገኛሉ። ምንም እንኳን ዶክተር ጆን ማየት ባይችሉም ማለት ነው። ሁለተኛው ፎቅ ላይ የሬችልን ሳቅ ስትዘፍን ወይም ስትንቀሳቀስ ኮቴዋን ይሰማሉ። ግን እሷን ማየት በጭራሽ አይችሉም። ይህ ቤት ከ1894 ዓመተ ምህረት ጀምሮ በካርታ ተመዝግቦ ተገኝቷል። ከ1899 እስከ 1901 ዓመተ ምህረት ዶክተር ጆን እና ጄሲ ግቦን ይህንን ቤት ከዶክተር ጆርጅ እና ከሳራ ዋይት ገዝተው እዚህ ቤት ኑሯቸውን ያደርጋሉ። ይህ ቤት በዕዳ ተይዞ እንደነበር ይታመናል። ቤት ውስጥ የመጀመሪያ ፎቅ ላይ በስተቀኝ በኩል የሚገኙ ሁለቱ ክፍሎች ላይ የዶክተሩ ቢሮ ሆነዋል። በታህሳስ 15 1910 ዓመተ ምህረት በሚቼል ጋዜጣ የመጀመሪያው የዶክተር ጆንን የሕክምና ምርምር ስራ የያዘ ማስታወቂያ ወጣ። አሁን ባሉት ተመራማሪዎችም የተገኘው ብቸኛው የዶክተር ጆን ፎቶ በ1916 በወጣው መጽሔት ላይ ተገኘው ነበር። ዶክተር ጆን የሕክምና ምርምሮቹን የሚያካሂደው በዚህ ቤት ውስጥ ነበር። ምርምሮቹን ጡረታ እስከሚወጣ ድረስ ለ27 ዓመታት ያህል ሲያደርግ ቆይቷል። ከዚህ ቀደም ብሎ ግን በ1934 ዓመተ ምህረት የዶክተር ጆን ባለቤት ጄሲ ጊቦን በኒሞኒያ በሽታ ታማ ህይወቱ ያልፋል። ከባለቤቱ ሞት ከ3 ዓመታት በኋላ ዶክተር ጆን የአእምሮ ሁኔታው ተዛብቷል። ለኛም ለራሱም አደጋ አለው በማለት የአካባቢው ሰዎች አመለከቱ። ግን ከ4 ቀናት በኋላ ዶክተሩ ጤነኛ ነው፣ ሆስፒታል መግባት አይጠበቅበትም ተባለ። ዶክተሩ በነበረበት የጤና መዛባት ላይሰንሱ ታግዶበት የነበረ ቢሆንም መልሶ ሊያገኘው ችሎ ነበር። ስለ ዶክተሩ የተለያዩ መረጃዎች ተገኝተዋል። አንዳንዶቹ ዶክተር ጆን በጣም ጥሩ ሰው እንደሆነ የሚገልጹ ሲሆኑ በሱ እንደተጻፉ ይታሰባል። ግን የአካባቢው ሰው በጣም ይጠላው ነበር። ስለ ክፋቱ የሚያወሩ ነበር። ልጆቻቸው በዛ አካባቢ እንዳያልፉ ከዛ ቤት ሲደርሱ ተሻግረው በሌላኛው አቅጣጫ እንዲጓዙ ያደርጉ ነበር። በተጨማሪም ሴቶችን ይበድላል። ሴት ታካሚዎች ላይ በደል ያደርሳል፣ ህይወት ያጠፋል፣ ሽጉጥ ከኪሱ አይጠፋም፣ መሃል መንገድ ላይ በቢጃማ ይንቀሳቀሳል በማለት የአካባቢው ነዋሪዎች ዶክተር ጆን የአእምሮ ሕክምና ሆስፒታል እንዲገባ ጥያቄ አቅርበው ነበር። በዚህም ጊዜ ይህን በመከታተል የሕክምና ላይሰንሱ ተቀምጦ ነበር። በተጨማሪም አንዳንድ የሕክምና ዕቃዎቹ ተይዘውበት ነበር። ከዶክተር ጆን በኋላ እዚህ ቤት ውስጥ ብዙ ሰዎች ኖረዋል። ከ2000 እስከ 2004 ዓመተ ምህረት ቤት ውስጥ ማንም ሰው አልነበረም። ከዛ በኋላ የቀድሞ ነዋሪ የነበረው ሰው ቤቱን ገዝቶ ገብቶ እንደ አዲስ አስተካከለው። ከዛ በኋላ እዛ ቤት ላይ ያልተለመዱ እንግዳ ነገሮች መስተዋል ጀመሩ። የሚንሾካሾኩ ድምጾች ይሰማሉ፣ በሮች ይንኳኳሉ፣ ኮቴዎች፣ የሰዎች ሳቅ በዛ ቤት ውስጥ ይሰማሉ። ሻማዎች ሲበሩ፣ አልጋዎች በጣም ሲንቀሳቀሱ እና ሲንቀጠቀጡ፣ በሮች በኃይል ተከፍተው ሲዘጉ፣ የማይታዩ ህፃናት ሲስቁ፣ የሚዘሉ ነገሮች ድምጽ፣ የቤት እጀታዎች ለሰከንዶች ተንቀሳቅሰው ሲቆሙ ማስተዋል እዚህ ቤት ውስጥ የተለመደና አስፈሪ ነገር ሆኗል። ለቀዶ ሕክምና ሐኪሞች የሚጠቀሙባቸው ዕቃዎች ሲንቀጠቀጡ ሲወድቁ ይመስል ነበር። ግን የሚሰሟቸው የትኞቹም ነገሮች እቤት ውስጥ አልነበሩ። ፈቃደኛ አጥኞች ቤቱን መጎብኘት ጀመሩ። ከፈቃደኞቹ መሃል ጄምስ ኢቫንስ አንዱ ነበር። ቀደም ብለው የነበሩት ሰዎች እስኪወጡ እንግዳ ክፍል ተቀምጦ መጠበቅ ጀመረ። እዛም መመገቢያ ጠረጴዛው አካባቢ ተለቅ ያለ ጥላ ተመለከተ። በድንገት ኮቴ ወደሱና ወደ ስራ ባልደረቦቹ እየተጠጋ ሰማ። የአምፖል ብርሃንም የነበረው ክፍሉ ቀስ በቀስ እየጨለመ መጣ። በመጨረሻ ግዙፉ ጥላ ብቻ ይታያቸው ጀመር። ከየት መጣ የማይባል ነፋስ መንፈስ ጀመረ። ጸጉሮቻቸው እስኪቆሙ ድረስ ነፈሰ። ትልቅ ኃይል ነበር። በዚህም ጊዜ ተደናግጠው እየሮጡ ከዛ ቤት ወጡ። እዚህ ቤት ውስጥ አስፈሪ ነገሮች ካጋጠማቸው አንዷ ረብቃ ነበረች። ቤቱን ካጸዳች በኋላ ለማረፍ ሶፋው ላይ ጋደም አለች። በድንገት ህልም በሚመስል መልኩ የለበሰችው ብርድ ልብስ ሲንቀሳቀስና የሆነ ነገር ሲያፍናት ተሰማት። ሰውነቷ ሁሉ ይንቀጠቀጣል። በኃይል እንደምትወጋ ወይም
እንደምትመታ ትመስላለች። የድካም ስሜት ያለው ይመስል ነበር። ግን አየር በጣም እያጠራት መጣ። ብርድ ልብሱን ለመግፋትና አየር ለማግኘት ብትሞክርም የሆነ ሰው ያፈናት እስኪመስላት ድረስ አየር አጠራት። ቤት ውስጥ የነበሩት እነ ግዊን ሰላም ነሽ እያሉ እየጠየቁ ሊያረጋጓት ሞከሩ። ግን በመጨረሻ አየር አጥሯት ወደቀች። ስትነቃ ብዙም ባታስታውስም አየር በጣም እየሳበች ነበር። ሌላኛው ክሪስ በዚህ በሚያንኮሻኩሽ ቤት ሲኖር ያልተለመዱ ነገሮች አጋጥመውታል። ከየት እንደመጣ የማያውቀው ግን ቅርብ የሆነ የሰው ኮቴ ይሰማ ነበር። ድምጾች ይሰሙት ነበር። የማትታይ የህፃን ድምጽ በጣም ይሰማው ነበር። በተቀረጸ ፎቶ እሷ አጠገብ ትልቅ ጥቁር ጥላ አብሮት ታይቷል። ይህ ቤት የተለየ ነበር። ማንንም ማውራት እንዳለበት በትክክል የሚያርጥ ነበር። በወቅቱ ይህ ቤት የጋዜጠኞችን ቀልብ ስቦ ነበር። ከጋዜጠኞች አንዱ ፍራንክ ስለዚህ ቤት ለመዘገብ ወደ ቤቱ ገባ። የመጀመሪያ ወለል ላይ የመመገቢያ ጠረጴዛ ወንበር ነበር። ድንገት እዛ ቦታ ላይ ነጭ የለበሰች ህፃን ልጅ ተቀምጣ እግሯን ስታወዛውዝ ተመለከተ። ድንግጥ ብሎ ወደ ግድግዳው ተመለከተ። አብረውት ለመጡት ለማሳየት ሲሞክር ልጅቷ ቦታው ላይ አልነበረችም። ፍራንክ በጣም ደነገጠ። ሌላኛው ነዋሪ ሳንድራ ሁለተኛው ፎቅ ላይ ያለ የተለየ ድምጾችን ከመስማት በተጨማሪ ብዙ ጊዜ ተባጭራ ተገኝታለች። ስለዚህ ቤት የሰሙ ሰዎች ይህን ቤት ማጥናት ጀምረዋል። አንዷ ነዋሪ በዚህ ጊዜ ቤት ውስጥ ባትሪ ይዛ እየተንቀሳቀሰች ነበር። በድንገት በጣም ጮኸች። ቤት ውስጥ የነበሩት ሌሎች ሰዎች ምን ሆና እንደሆነ ሲጠይቋት የሆነ ሹል የሆነ 3 ጥፍር በጣም የሚያቃጥል በተመሳሳይ መልኩ በጣም የሚቀሰቅስ ነገር እንደባጨራት ተናገረች። ሁለተኛው ፎቅ ላይ ለመውጣት የሚደፍር ሰው አልተገኘም። እዚህ ቦታ ብዙ ነገሮች ይፈጠራሉ። በአጠቃላይ ቤቱ አስፈሪ ነበር። ህፃናት ሲሯሯጡ ሲጫወቱ መስማት የተለመደ ሆኗል። ከዚህ በተጨማሪም ማይታዩ ህፃናት የነዋሪዎቹ እግር ወይ እጅ ሲያቅፉ ማስተዋል ለነዋሪዎቹ የተለመደ ሆኗል። ደረጃው ላይ እንቅስቃሴዎችን ይሰማሉ። ቤት ውስጥ ነዋሪ ነበር ይመስላል። ሳንድራ አንድ ቀን ከእህቷ ልጅ ጋር ደረጃ እየወረዱ ነበር። ወደ መጨረሻው አካባቢ ሲደርሱ ሳይታወቅ የሆነ ነገር ገፈተራት። ተንከባላ ወደቀች። በመጠኑ ቢሆን ተጎድታ ነበር። ቤት ውስጥ የነበረችው እህቷ ልትረዳት በፍጥነት መጣች። እህቷ ቢኮኑ ወደ ድመት የተጠጋ ረጅም እጅና አጭር እግር ያለው እንግዳ ምስል ነገር ትመለከት ነበር። ግን እንስሳ የሆነና በጣም አስፈሪ ነገር እንደሆነ ትናገራለች። በተጨማሪም እዛ ቤት የሚኖሩ ሰዎች ጠረጴዛው ሲንቀሳቀስ እንዲሁም ኮሪደሩ አካባቢ የሆነ የሰው ምስል ግን ቀንድ ያለው ነገር ያስተውሉ ነበር። ቤት ውስጥ ይኖሩ የነበሩ ሰዎችም እንዲያጣሩላቸው መርማሪዎቹን አናገሩ። ከመርማሪዎቹ አንዱ ቤት ውስጥ በነበረበት ወቅት የሆነች ነጭ የለበሰች ህፃን ወደ እሱ ስትመጣ ተመለከተ። እናም ይህ ነገር እውነት እንደሆነ አምኗል። ቤት ውስጥ ካሜራዎችን ገጠሙ። የተለያዩ እንቅስቃሴዎችና በሮች በቀስታ ተከፍተው ሲዘጉ አስተውለዋል። ቤት ውስጥ የነበረው እንግዳ ወደ 3ኛው ፎቅ እየወጣ ያለ ከአንዱ ክፍል የሆነ ድምጽ ይሰማል። እዛ ክፍል የሆነች ህፃን ኳስ እያንጠባጠበች ይሰማል። በጣም በመደንገጥ ወደ ሌላ ክፍል ሄደ። መታጠቢያ ቤት ውስጥ የተለየ እንቅስቃሴ ሰማ። አንድ ቀን ቤት ውስጥ የነበሩት ሰዎች በአንድ ጠረጴዛ ተሰብስበው እየተጫወቱ ነበር። በድንገት ጠረጴዛው መንቀሳቀስ ጀመረ። ማንም እያንቀሳቀሰው አልነበረም። ይህም በካሜራ ተቀርጾ ነበር። ቤት ውስጥ የነበሩ ሰዎች እጃቸውን ጠረጴዛ ላይ አድርገው ለማስቆም ሞከሩ። ግን ያ ጠረጴዛ ጄሲ ወደ ተባለው ሰው በጣም በመጠጋት መንቀሳቀስ እስከማይችል ድረስ አጠበቀው። ቀጣይ የበለጠ ወደ ሌላ አቅጣጫ መጓዝ ጀመረ። ጠረጴዛው ህይወት ያለውና በራሱ የሚንቀሳቀስ አይነት ይመስላል። ከጣራው በታች ያለ እቃ ማከማቻ ክፍል ውስጥ የተለየ ድምጾች በብዛት ይሰማሉ። የሞትና የውልደት ቦታ ይመስላል። በካሜራ እዛ ቦታ ላይ የተለያዩ ምስሎችና የመብራት መጥፋትና መብራት ተቀርጾ ነበር። ቤት ውስጥ የነበሩ ሰዎች መርማሪዎቹን ጨምሮ ቀን ወደ ላይኛው ክፍል ለመሄድ ደረጃ እየወጡ ሳለ የሆነ የንፋስ ድምጽ ተሰምቶ ነበር። ከደረጃው ይገፈትራቸውና ይወድቁ ነበር። ሁሉም እየሮጡ በቤቱ ወጡ። መርማሪውም ሳይቀር ይህን በጣም በመፍራት ሌላ ኃይል አለ እኔ ግን አልገባኝም በማለት ወሰነ። በርግጥ ለነዋሪዎቹ በመጀመሪያ ያን ያለ ያስፈራም ነበር። ቤቱን ሲያዙት በጣም ይታዘዛቸው ነበር። ሲጠይቁት ይከፈታል። አሻንጉሊቶቹን ዙሩ ሲሏቸው ይዞሩ ነበር። ግን በሂደት በጣም አስፈሪ ሆነ። በጋ ላይ በርና መስኮቶች ተከፍተው ከየት መጣ ያልተባለ ንፋስ በኃይል ይነፍሳል። ሰዎች ከደረጃ ይወድቃሉ። ጠባሳዎች በብዛት ይገኛሉ። ይህ ቤት ማስፈራቱን ቀጥሏል። ሌላኛው ነዋሪ የመጨረሻ ፎቅ ላይ ያለው ክፍል ላይ ጋደም ብላ ነበር። በቀኟ የወንድ ምስል በግርጌዋም የሴት ምስል ተመለከተች። ለመጮህ ሞከረች፣ ግን ምንም አይነት ድምጽ ማውጣት አቃታት። ጀርባዋን በኃይል ሲባጭራት ተሰማት። የዛን ጊዜ ከዚህ ቤት ለቃ መውጣት እንዳለባት ወሰነች። ቤቱን ለማጽዳት የሚያግዟት ጓደኞቿን ጠራች። ለማጽዳት ሊያግዟት የመጡ ወደ 9 የሚጠጉ ሰዎች ነበሩ። የላይኛውን ክፍል ሲያስተካክሉ ምድር ላይ ካለው ክፍል ድምጽ ሰምተው ወደዛኛው ሄዱ። ሲመለከቱ ምንም አልነበረም። በመቀጠልም ከላይኛው ክፍል ድምጽ ሰሙ።
ግን እዛም ምንም አልነበረም። ባትሪ አበርተው አንዱ ክፍል ሲመለከቱ አልጋው መንቀሳቀስ ጀመረ። ወደ እነሱ መቅረብ ጀመረ። ቤት ውስጥ የነበሩት ሰዎች ተደናግጠው መጮህ ጀመሩ። በመቀጠል ከነበሩት አንዷ የሚንቀሳቀስ ጥላ ኮሪደሩ ላይ ተመለከተች። ይህ ቤት አስፈሪ መሆኑን ሁሉም አወቁ። ከነበሩት አንዱ በጣም ከመፍራቱ የተነሳ መንቀሳቀስ ሁሉ አልቻለም። እዛ ቤት ውስጥ ብዙ ነገሮች ነበሩ። አልጋው ሲንቀሳቀስ በተመሳሳይ ሰዓት አንዱ እጁን እንደተያዘ ይሰማው ነበር። ጥላ ሲንቀሳቀስ የሚታይ ነበር። ብዙ ልምድ የነበራቸው መርማሪዎች ሳይቀር በጣም ይደነግጡና ይፈሩ ነበር። ከሁሉም በላይ ደግሞ የመጨረሻ ፎቅ ላይ የነበረውን ክፍል ማንንም ሰው ለመሄድ አይደፍርም ነበር። ቤት ውስጥ የሚመጡ እንግዶች እንግዳ ነገር ያጋጥማቸው ነበር። ከእንግዶቹ አንዱ አልጋ ላይ አረፍ ብሎ እያለ በኃይል የሆነ የማይታይ ነገር ደረቱን ሲመታው ተሰማው እና እስካሁን የሚያስታውሰውና በጣም የሚያመው ነገር ነው። እዛ ቤት ከነበሩና አሁንም ያስቸግራሉ ከተባሉት መንፈሶች መሃል ዶክተር ጆን እና ሬችል ይገኙበታል። ሬችል ሞታለች ተብላ የሚገመትበት ሁለት አይነት መንገዶች ይወራሉ። አንዱ ከገና በዓል በፊት የሆነ ስጦታ ደርሷት እንደነበርና ጥፋት እያጠፋች ቤተሰቦቿ ሊደርሱባት ሲሉ የገና ዛፍ ስር ትደበቃለች። ከዛም የገና ዛፍ ሻማዎች ሲለኮሱ ልብሷ በእሳት ተያይዞ እንደሞተች የሚጠቁም መረጃዎች አሉ። ሌላኛው መላምትም ሬችል ወደ ዶክተር ጆን ክፍል በመግባት ከሚቀመማቸው አንዱ መድኃኒት ትከፍታለች። ቆይታ ራሷን ስታ ትወድቃለች። የወደቀችው የገና ዛፍ ስር ነበር። በንጋታው ሻማዎቹ ሲለኮሱ ልብሷ ተያይዞ እንደሞተች የሚያትት ነበር። ሬችል ብዙ አሻንጉሊቶች የነበሯት ስትሆን ከምትወዳቸው አሻንጉሊቶች ጋር ይበልጥ እየሳቀች ትጫወት ነበር። ህይወቷ ያለፈው ከእሳት አደጋው ከ2 ቀን በኋላ ሲሆን ከመሞቷ በፊት መጨረሻ ፎቅ ላይ ወዳለው ክፍል በመግባት እዛ አስተማዋት እንደነበር ይታወቃል። ሬችል በህይወት በነበረችበት ወቅት ናንሲ የምትባል ሰው አንድ አሻንጉሊት አምጥታላት ነበር። በ3ኛው ቀን ያን አሻንጉሊት ስትጠይቃት ቦታው አልነበረም። ግን ከ3 ወር በኋላ ማለትም ሬችል ከሞተች በኋላ ናንሲ ያን የጠፋ አሻንጉሊት ደረጃ ላይ ተወርውሮ አየችው። አዲስ የተቃጠለ ኃይል ይሸት ነበር፣ ግን ምንም አይነት ሙቀት አልነበረውም። በዛ ቤት ውስጥ ኳስ ሲንቀሳቀስና ሲንጠባጠብ በደንብ ይሰማ ነበር። በተጨማሪም የሬችል አልጋ ሰው የሚቀመጥበት አይነት ይንቀሳቀስ ነበር። መርማሪዎቹ ከሁሉም ክፍል የሬችል ክፍል ይቀላቸው ነበር። ስትስቅና ስትጫወት ይሰሙ ነበር። ቤቱን ገዝተው የገቡት ቀጣዮቹ ቤተሰቦች ልጃቸውን የሬችል ክፍል ነበር የሚያስተኛት። እናም የህፃናት አሻንጉሊቶች ይንቀሳቀሱ ነበር። ህፃኗን በጣም ትስቅ ነበር። ከሬችል ጋር እየተጫወተች ያለች ትመስላለች። ቤቱ በህይወት ያለ ይመስላል። ከዚህም ሌላ ሰዎች የዶክተር ጆን ባለቤት የነበረችውና በኒሞኒያ የሞተችው ጂሲ ክፍል ሲገቡ አየር በጣም ያጥራቸው ነበር። ይህን ቤት ካጠኑት መሃል የፓራሳይኮሎጂስቱ ይገኝበታል። እናም ነገሮች በነዋሪዎች ጭንቅላት ብቻ የተፈጠሩ አለመሆናቸውን ማጣራት ችሏል። እሱም ወደዚህ ቤት ሲገባ እንቅስቃሴና ድምጾችን ሰምቷል። ብዙ ጊዜ ህፃናት ሲሞቱ እንደዚህ አይነት ነገሮች ይከሰታሉ ተብሎ ይገመታል። እናም ይህን ሁሉ ነገር የሬችል ሞት ያመጣው ይሆን? መርማሪዎች በሙሉ ተደንቀዋል። ቤቱ ህይወት የነበረው ነበር። ሰው ይመርጥም ነበር። አንድ ቀን አየር እንዲያጥራቸው ሲያደርግ፣ ሌላ ጊዜ ዘና እንዲሉ ያደርግ ነበር። ይህ ሳይንሱ ኃይል ነው እያለ ሲጠራ፣ አማኞች ደግሞ መንፈስ እንደሆነ ያምናሉ። እስካሁን ግራ የተጋቡ መርማሪዎችም አይጠፉም። ግን ሁሉም ቤቱ የሚያንሾካሹክ ህንፃ እንደሆነ ይስማማሉ።